በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከምን እንጾም? ክፍል 2 ከኃጢአት። ብዙዎቻችን ስለ ጾም ስናስብ ፈጥኖ ወደ አእምሯችን የሚመጣው የጾም ምግብ ነው። ይህም ምን ያህል ጾምን ከመብልና ከመጠጥ ጋር እንዳቆራኘ ነው የሚያሳይ ነው። የምግብ ለውጥ ስለምናደርገው የጾም ዓላማ የሆኑትን ለምሳሌ ፍትወትን ማድከም፣ ክፉ ህሊናትን ማራቅ፣ ንጹሕ ጸሎትን ማድረስ፣ መቀባጠርን፣ ከንቱ ልፍላፋን ቆርጦ መጣል፣ ትህትናን ጽሞናን ገንዘብ ማድረግ፣ የኃጢአት ስርየትንና የመሳሰሉትን በሚገባ ገንዘብ አናደርግም። በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም እንዲል እንደሚገባው አድርገው ካልጾሙ በቀር የሚተገብሯትን አታድናቸውም። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 5። እውነተኛ ጾም ከምግብ በላይ ከኃጢአት መከልከል ነው። እውነተኛ ጾም ቀኑን በምጽዋት ቅዱሳን መጻሕፍትን በማንበብ በጸሎትና በመሳሰሉት ተግባራት ማሳለፍ ነው። እነዚህ ነገሮች የምናገራቸውን ግን ጾምን ለማቃለል ብዬ አይደለም፣ ጾሙን እንድናከብር ነው እንጂ። ጾሙን ማክበር ማለት ከምግብ ስጋ መከልከል ብቻ ሳይሆን ከምግባረ ኃጢአት ጭምር ነውና። ጾሙን ይበልጥ የሚያቀለው ሰው እየጾምኩ ነው ብሎ ራሱን ከምግብ ብቻ የሚከለክል ሰው ነውና። እየጾምክ ነውን? እንግዲያውስ መጾምህን በተግባር አሳየኝ። እንዴት አድርጌ ላሳየ ነው ያልከኝ? ድሃውን እርዳታህን ፈልጎ እንደሆነ ቸርነት አድርግለት። የጠላኸውን ሰው ስታየው ፈጥነህ ታረቀው። ባልንጀራህን ክብር አግኝቶ ስታይ አትቅና። መልከ መልካም ሴትን ስታይ ለዝሙት ሳትመኛት እንዲሁ አልፈሃት ሂድ። አፋችን ብቻ ሳይሆን ዓይናችንም፣ ጆሮአችንም፣ እግራችንም፣ እጃችንም በአጠቃላይ የሰውነታችን ሕዋሳት በሙሉ ሊጾሙ ይገባልና። እጆች ከንጥቂያና ከንፋግነት ይጹሙ። እግሮች የኃጢአት ትርኢቶች ለማየት ከመፋጠን ይጹሙ። ዓይኖች በውጫዊ ውበት ላይ ከመተከል ወይም እንግዳ በሆኑ መልኮች መያ ምክንያት ከመቅበዝበዝ ይጹሙ ይለናልና። ርቱዐ ሃይማኖት መጽሐፍ ደራሲም ሄርሜስ ኖላዊን ጠቅሰው የሚያረጋጋ መልአክ ሄሮማ ሆይ የጾምን ባህሪ ታውቃለህን? አለኝ። እኔም የጾም ባህሪ ምንድን ነው አልሁት። እሱም የሚጠቅም ጾም የማይጠቅም ጾም አለ አለኝ። የሚጠቅመውን ጾም አስተምረኝ አልሁት። በምትጾምበት ጊዜ ምሳህን አውጥተህ በየዕለቱ ለተራቡት ስጥ፣ አንተም ሽመት ተመገብ። ይህች አይነቷ ጾም ትጠቅምሃለች። ጌታችን እንደተናገረው በአጠገብህ የተራበ እያለ ምሳህን ትመገበው ዘንድ ካስቀመጥከው ግን ጾምህ ከንቱ ነው። የሚጾም ባለጸጋ ሁሉ የሚጾመው ስለ እግዚአብሔር ብሎ አይደለም፣ ገንዘቡ ይቆጠብለት ዘንድ ነው እንጂ። ይህን ነገር ከእርሱ በሰማሁ ጊዜ የምታድነኝን ጾም አስተምረኸኛልና ጠቀምከኝ አልሁት። ጾም ያለ ምጽዋት እንደማትጠቅም አስተውሉ። እንደዚሁ ሁሉ ምጽዋትን ያለ ጸሎት አትጠቅምም። ገንዘቡን ሁሉ የሚመጸውት ጸሎት ግን ምን ያደርግልኛል የሚል የማይጸልይ ገንዘቡን የሚያመልክ ሰው ይመስላል ይላል። ስለዚህ ጾሙን በዋናነት ጾም የሚያሰኘው ከምንበላው ምግብ በላይ በጆሮአችን፣ በዓይናችን፣ በእጃችን፣ በአፋችን የምናስበውን ነው። ቅዱስ ዮሐንስ አፈወርቅ
ቁጡ ሰው ከሆንክ ገር ሰው እንደሆንክ ከተለወጥህ፣ ጨካኝ ሰው ከሆንክ ቸር ሰው ወደ መሆን ከተቀየርህ በተግባር አሳየኝ እንጂ ለአያሌ ቀናት ጾምሁ፣ ይህን ወይም ያን አልበላሁም ወይም አልቀመስሁም፣ መሻቴን ገትቻለሁ እያልክ አትንገረኝ። እስካሁን ቁጣን የተሞላህ ከሆንህ ለምን ስጋህን ታስጨንቃታለህ? ቂምና በቀል በልቦና ውስጥ ካሉ ውሃ ብቻ የምትጠጣው ለምንድን ነው? ረሃብ ጥቅም የሌለው ጾም አትጾም፣ ጾም ብቻዋን ወደ ላይ አታርግምና ያለንም ለዚህ ነው። ከኃጢአት መጾም ይገባል ሲል ግን በጾም ወራት ብቻ ከኃጢአት መታቀብ ይገባል ማለት እንዳልሆነ ማስታወስ ያስፈልጋል። ከክፉ ምግባር ሁሉ መጾም ፍስክ የሌለውና የዘውትር የክርስቲያን ሕይወቱ ሊሆን ይገባል። ሐመር-ውሃ ከመዝናኛ አንዱ በዚህ ዘመን ወደ ባህላችን ከተቀላቀለውና የቤተሰብ ሕይወታችንንም በበጎም ሆነ በክፉ ተጽዕኖ ከሚያሳድሩ ነገሮች አንዱ የመዝናኛ ኢንዱስትሪው ነው። መዝናኛው በቴሌቪዥን ወይም በሞባይል ስልክ ሊሆን ይችላል። አንዳንዶቹ ላይሆኑ ይችላሉ። አንዳንዶቹ ጥንቱንም በግላጭ መጥፎዎች ሲሆኑ፣ ሌሎች ደግሞ መጥፎም መልካምም ላይሆኑ ይችላሉ። በራሳቸው መጥፎ ባይሆኑም በተዘዋዋሪ ጊዜያችንን የሚሻሙ ይሆናሉ። የጸሎት ጊዜ የሚያሳጡን ከሆነ፣ በእነርሱ ተጠምደን እንደ ቤተሰብ እርስ በርሳችን እንድንነጋገርና እንድንወያይ የማይፈቅዱልን ከሆነ መንፈሳዊ ሕይወታችንን ጎድተውታል ማለት ነው። ስለዚህ በጾም ጊዜያችን ብቻ ሳይሆን ሁል ጊዜ ግምት ውስጥ ልንከታቸው ይገባናል። እኛ ቤት ይቅርና ቃና ኢቢኤስ ቴሌቪዥን አይከፈትም። ምክንያቱም ጣቢያው ድራማ ይበዛበታል። በድራማውም የሚታዩ አንዳንድ ነገሮችን ትውልድን የሚያነጹ ሳይሆኑ ለዝሙትና ለስርዓት የለሽነት የሚገፋፉ ናቸው። ልጆቼ ይህ እንዲገባባቸው ስለማልፈልግ አይከፈትም። ኃይለ ሥላሴ ኢንጂነር፣ የ7 ልጆች አባት። አሜን። ለጻፉልን ቃለ ሕይወትን ያሰማልን፣ እኛም የሰማነው በልቦናችንን ያሳድርብን። ክፍል 3 ይቀጥላል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።